ተዋ ማን ጠፋ? ማን? እኔ። እስቲ በጣም ተራርቀናል። እንደ ጠፋው አውቃለሁ። ነገር ግን አንሱ ሰበቡን ካልነገርከን ከኛ ጋር መታረቅ አንችልም እያላችሁኝ ነው። እና ሰበቡን ስነግራችሁ 19 ቀን ምናምን ውሃ አልቀምስም፣ ምግብ አልቀምስም፣ በቃ በብሉቱዝ ብቻ ማለት ነው። እውነቴን ነው ብልሽ፣ በብሉቱዝ ብቻ ማለት 19 ቀን ሙሉ። ግን ማንም ሰው የተረዳኝ ሰው የለም። ሰው ሲታመም ሰው በጋራ ፊት ለፊቱ ላይ ይቆማል። ተው በቃ ዘሩ ስሞት አታል። ነገር ግን የዳንክበት ምክንያትሳ ብትሉ ሞሊድ ስለመጣ ነው። ሚጥምጣበህና ነብዩ አክብርልኝ ብለውሃል እንዴ? እጅግ በጣም በሚያስገርም መልኩ አርቲስቱ ተዋናይነቱ እጅግ በጣም ኢትዮጵያውያንን የሚያስገርም እና ብዙዎቻችን ሕፃንነታችንን ያሳለፍንበት አርቲስት ማንዴላ ሞቷል የሚሉ ዜናዎች እየወጡ ነው። ማንዴላ ሞተ። አርቲስት ማንዴላ ምናልባት እኮ የነገር ውሸት ሊሆን ይችላል። ነገር ግን ውሸት ያልሆነ ነገር ልንገራችሁ። ከሳላ ጋር ውይይት ሲያደርግ የነበረው ዲያቆን ከዚህ ዓለም በሞት መለየቱን አንዳንድ ዜናዎች እያስነበቡ ነው የሚገኙ። ህግ የለም እንዴ? ኢትዮጵያ ውስጥ ህግ የለም እንዴ? ህግ ባይኖር እግዚአብሔር ይፈርዳል። ትናንት ላይቭ ላይ ሰውን ሲገድል ሳላ ዳዊት ሙሉነህን ገደለው እኮ ላይቭ ላይ። ህግ እንዴት ዝም ይላል? ላይቭ ላይ ሰው የሚገደልበት ሀገር እንዴት ነው? ምን ማለት ነው ይሄ? ህግ ይፋረደን። ፍትህ ለዳዊት ሙሉነህ ላይቭ ላይ ተገድሏል። እውነት ቆይ ለቅሶ መድረስ አለ። እውነት ለቅሶ ወይኔ አርቲስቱ ሙቷል። ሳላ 6 በ6 ቆፍሮ ይህንን አርቲስት በአንድ ጉድጓድ ውስጥ እንደቀበረ ሰምተናል። 6 በ6 በዚህ መሬት በታጣበት ዘመን አይቻልም እኮ ሳላ እንደዚህ ያለ ግፍ እኮ መስራት የለብም። ሳላ ደግሞ ከዚህ ባለፈ ሌሎችንም ለውይይት እየጋበዘ እንደሆነ ከነሱ አፍሰማን። ኑ ተብላችኋል። ጴንጤዎች ልጁ እየጠበቀ ነው። አንድ ሰው አንድ ሙስሊም አንድ ሳላ የሚባል ሰው በሙሉ ፕሮቴስታንቶችን እየጠበቃቸው ነው። እስኪ ከመካከላችሁ እኔ ያለው የሚል ሰው አርቲስቱ እየተጠበቀ ያለው እንግዲህ እነማን ናቸው? የሚመጡስ እነማን ናቸው? ይመጣሉ ወይ የሚለው ደግሞ ሌላ ጥያቄ ነው። ይሄንን ጥያቄ ለነሱ ካቀረብን በኋላ እነሱ ግን የመለሱልን ምላሽ ወይኔ ነገሩ በዚህ ብቻ አላበቃም። ለሳላ መዝሙር ወጥቶለታል። እኔ የለሁበትም ወላሂ እኔ የለሁበትም። እኔን አታስገቡ። ፈራን እኛ አስፈራን በጣም ፈራን እኛ አስፈራን ወዳጆች መሬት መንቀጥቀጥ ኖ ዌይ እንደዚህ ከሆነ ሳላ እያስፈራራ ባለበት ሰዓት ላይ ወደኋላ ማፈግፈግ የሚባል ነገር የለም። አደራጅተን በአዲስ መንገድ እንመጣለን። ሳላ የሚፈራበት ምክንያት የለም። እኛ አሰላለፋችንን ቀይረን በፊት የነበረው 4-3-3 ይቀየርና 3-4-2 ይደረግና ወደ ሜዳው እንመለሳለን ተብሎ በአዲስ ጀማ ተመልሷል። ያው ቅድም እንዳነሳው ለንጽጽር የሚሆኑ ልጆችን አሰልጥኖ ማውጣት እንዳልኳችሁ ጥቂት ነን። እኛ በጣም ጥቂት ነን። በጣም ሰው ምን እናደርጋለን? ለንጽጽር የሚሆኑ ሰዎችን አሰልጥነን እናውጣና እነሱ ከዛ እዚህ ቲክቶክ ላይ ሊሆን ይችላል፣ ምድር ላይም ሊሆን ይችላል፣ የትም ሊሆን ይችላል እንዲሰሩ ማድረግ ማለት ነው። ተግባባና እንዲህ ማድረግ አስበናል። ከዛ ቱሎችን ማሟላት ማለት አሁን ለምሳሌ ንጽጽር ላይ የሚሰሩ ሰዎችን ታውቃላችሁ። እዚህ ነው ታብ የላቸውም፣ ታብሌት እዚህ ላይ ስንፍና አለብን። እንነጋገርና እኛውን እንዲህ ማድረግ አሁን ገንዘብ ሳይኖራቸው ንጽጽር የሚሰሩ ሰዎች አሉ። ምን ፈራን እኛ አስፈራን። ይህን ነገር ደግሞ የሚሆን ነገር እንዳልሆነ ደረሱበት። ለምን ይወጣሉ ነው? በቪዲዮ ለምን ይወጣሉ ነው? ቢቀር ይሻል እንዴ? የሌሊት ቀስቴ ገቢ መስላችሁ ላይቭ ላይ ከምትመጡ
ቢቀርስ ነው ከነበቀ በቪዲዮ አለመታየታችሁ ቢቀርስ ፓምፓየር መስላችሁ ስድስታችሁም ገስት ላይ ቪዲዮ ከፍታችሁ ፓምፓየር መስላችሁ የመጣችሁት ምንድነው? ምን እናርጋችሁ? ወንበዴ መሆናችሁን ልታሳዩ ነው ወይስ ምንድነው? አልገባኝም። ምንድነው ማለት አላማው ምንድነው ነው? መድረቃ እንዳሙላ ፈራን ያስፈራን ፈራን እኛ አስፈራ ተው ያሳለፍነውን ሳላ ግን በጊዜ ልንገርህና ገነት አትገባ። እኔም አልገባም። ይሁን እንጂ አንሱ ብዙ ነገርን አልተመለከትክም እኮ። እቺ ልጅ ምን እያለች ነው? በአማርኛ ተርጉመህ ንገረኝ ያልከኝ ሰውዬ፣ እኔም አማርኛው አልገባኝም። እስቲ እሷ አትተርጉምልኝ። ደን ያዛ መስማት ያስጠላው የምሬ ነው። ሙስሊም ነኝ ግን አዛ መስማት ያስጠላኛል። ለምን እንዴት በል? ምክንያቱም የኔ ቤተሰቦች አዛን ሲያደርግ ነው የሚነሱ። አንዳንዴ ሁሉ ሂጄ አዛን አድራጊውን ቀስ ብላ አዛን አድርግ ብሎ ራሱ ደስ ይለኛል። የምሬ በፊት አዛን ወድ ነበረ። ይገርማችኋል። ሸይጣን ሆነሽ ምናምን እንዳትሉኝ አይደለም። እነሱ አዛን ሲያደርግ ነው የሚነሱ ከዚህ ቤት። እነሱ ተነሱ ማለት ከ10 ቦታ መገኘት አለበት። ኦኬ አዛን ስለሚባል እነሱ ይነሳሉ ለሰላት፣ እሷም ግዴታ ለሰላት መነሳት ስላለባት ያንን ነገር ደግሞ እሷ አትፈልግም። አዛንን በጣም ትጠላለች። በዚህ ምክንያት ሌሎቹ አላርም አድርገው ይተኛሉ ያንን አዛን እንዳያመልጣቸው። እቺ ግን አዛኑን ለመስማት በምን ያክል ደረጃ እንደምታወራ ስንሰማ እጅግ በጣም ደነገጠን። እሷም መሳዮች 1-2 ብቻ አልነበሩ 3-4 ናቸው። አትነን ብናይ ረቤለን እንደ ብናኘ ከዘር ልቀን ምናይ አንድነን ማንለያየ እጅግ በጣም ያሳዝናል። ይሄ ልጅ ወዴት እየሄደ ነው የሚል አሳሳቢ ደረጃ ላይ የደረሰ ይመስል። ነገር ግን ደግሞ እስቲ አክሱም ሄደ ስገድና አሳየን አሉ። እንኳን አደረሳችሁ። ና ከኛ ጋር ዋል። ቆይ መስጂድ ልሂድ ብዬ ልሸውዳቸው አልሄድም፣ ከናንተ ጋር ውላለሁ። እስኪ እነሱ የሚወዱ ከሆነ አክሱም ሂድና ስገድ። እወዳቸዋለሁ፣ ይወዱኛል። ሄጂ ሰግድ አሳያቸዋለሁ። አልহামዱሊላህ ታቦታችን ገባ። እዚህ አትስገድ። ወንድሞቼ ምን አጠፋው? ማንንም አልጎዳው። ሂድ ከዚህ። አክሱም የተቀደሰች ሀገር ነች። እኔ ነኝ ያጠፋሁት። አብሽር፣ አላህ ይቅር ይለኛል። ጌታችን መሐሪን ነው። ምንም ያክል ቢቀርቡ አይወዱህም ይባላል። በማንኛውም አይነት ቦታ ላይ አስተማማኝ አይደሉም። ነሷራ ብትሉ አይሁድ አስተማማኝ አይደሉም። አልሙስሊሙ አኹል ሙስሊም ከኛ ያጣከው ነገር የለም ብለን እኛም ወደዚህ ለመጥራት እንሞክራለን። እጅግ በጣም በሚያስገርም መልኩ አንድ ቪዲዮ ሲላክልኝ በጣም ደነገጥኩኝ። ይህንን ቪዲዮ ከተመለከታችሁ ሰውየው ምራቁን ውሃው ላይ እየተፋላቸው ነው። ውሃው እንግዲህ ይጠቅማል እየተባሉ እየተጋፉ ብዙዎቹ ይሄንን ውሃ እየተጠቀሙበት እየጠጡበት ነው የሚገኙ። እናንተ በዚህ ጉዳይ ላይ ሀሳብ አላችሁ? ውሃው እንዴት ነው? ተተፍቶልኝ በጆክ ነው ይዤ የመጣሁት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ነግሬያለሁ። በቃ እኮ ይቅርታ ጠየቅኩ። የጠፋሁበትን ምክንያት ነገርኳችሁ። ምንድነው እስካሁን ፊታችሁ እንዲመዘፍ? እኔ እንደዚህ አይነት ሙድ አይመቸኝም። በቃ ያለብንን ችግር እየተወያየን እንፈታለን። በጠረጴዛ ዙሪያ ነው መፍታት ያለብን። መቼስ ጦርነት አንገባ። ኢትዮጵያ እንደ አባቶቻችን ቀጥታ ሄደን አንዋጋ። አሁን ኢትዮጵያ ያለችበት ደረጃ እጅግ በጣም የሚያሳስብ ነው። አሁን ጦርነት ትናንት እንደተጀመረ ሁላችንም ሰምተናል ብዬ ተስፋ አደርጋለሁ። በነገራችን ላይ በሰሜኑ ጦርነት ብቻ ከ1 ሚሊዮን ሰዎች በላይ እንደሞቱ ይነገራል። በሰሜኑ ጦርነት ብቻ ባለፈው ትግራይ ከኢትዮጵያ ያደረጉት ጦርነት ላይ ብቻ ከ1 ሚሊዮን ሰዎች በላይ እንደሞቱ ይነገራል። ያ ብቻ አይደለም፣ ከ1.ምናምን ትሪሊየን ብር በላይ ኢንቨስት እንደተደረገበት ወይንም ደግሞ በጦርነቱ ላይ እንደባከነ ይነገራል። 1.2 ትሪሊየን ብር። እሺ ብሩ ይተካል ብለን ብናስብ ብሩን በነገራችን ላይ 3-4 ዓመት በተከታታይ ብትቆጥበና የተለያዩ ነገሮችን ብታደርግ ያንን ብር የመተካት አቅም አይኖራትም። ነገር ግን አሁንም ደግሞ ከዛ ያልተማርን ሰዎች አሁንም ወደ ጦርነት ገብተናል። እንደዛ እንዳንሆን እኔና አንቺ ጦርነት መክፈት የለብን። አሁን በጠረጴዛ ዙሪያ በዚህ ዙሪያ እንነጋገርና ችግሮቻችን እንፈታላችኋለሁ። ለዛሬ ያዝናችሁ ፕሮግራም በምን እንጀምራለን ሲባል አንድ በቁርአን ብንጀምር ምን ይመስላችኋል? በጣም ደስ ነው የሚለኝ። ወለው ተራ ኢዝ ውቂፉ ዐለ ናር
فقالوا يا ليتنا نرد ولا نكذب بآيات ربنا ونكون من المؤمنين بل بدا لهم ما كانوا يخفون من قبل ولو ردوا لعادوا لما نهوا عنه وإنهم لكاذبون وقالوا إن هي إلا حياتنا الدنيا وما نحن بمبعوثين ከዱርዬ አፍ ላይ በጣም ይጣፍጣል ቁርአን ስክሬዚ ጥፍጥን ነው በጣም ስፔሻል ነገር ግን እህቶቻችን ወዴት እየሄዱ ነው የሚል አሳሳቢ ደረጃ ላይ ደረሰን ይመስላል። እሺ ዛሬ እንደዚህ ሆና ብናያት መውደድዋ መፈከር መስብው መውደድዋ መሆንውን ነግሯል መውደድ ነገ ደግሞ በዚህ መልኩ ተቀይራ ብናያት ያ ረቢ በያ ተመዶዳት ፊነሳሽ እሱ አይረሳሽ ጭንቀት ከቶ ቢበዛብሽ ወደሱ አልቅሽ። ሀገሩ እስካሁን ሰላም ነበር። ሰላሙ ግን የጠፋው ልክ እዚህ ጋር ሲደርስ ነው። ሙሉ በሙሉ ተቀይራ በዚህ መልኩ ስናያት እጅግ በጣም አዘነ። ነገር ግን እቺ ልጅ በመንገድ ላይ ራሱ እንደዚህ አይነት ቪዲዮዎችን በመልቀቅ እጅግ በጣም ትታወቃለች። በተለይ አስፓልት መሀል ላይ ሆና ነው ይሄንን ቪዲዮ የምትቀርጸው። አስፓልት መሀል ላይ እንግዲህ ብዙ አደጋዎች ሊያጋጥሙ ይችላሉ። እቺ ልጅም የዚህ አደጋ አንዱ አካል ሆና ነበር። ማህበራዊ ሚዲያ በተለይም በቲክቶክ እውቅናና ላይክ ለማግኘት ሲባል የሚፈጸሙ እብደቶችና አደገኞች ድርጊቶች የብዙዎችን ሕይወት ለአደጋ የሚያጋልጡበት ደረጃ ላይ ደርሷል። በቅርብ ደግሞ በተጠበቡ የዋሻ መንገዶችና ዋና ዋና የትራፊክ መስመሮች ላይ ህሊናና ኃላፊነት ወደ ጎን በመተው ለቪዲዮ ቀረጻ ሲሉ መንገድ ዘግተው የሚዘሉና የሚያብዱ ወጣቶች ድርጊት የብዙዎችን ቁጣ ቀስቅሷል። ይህ ከአቅም በላይ የሆነ የትኩረት እብደት፣ የብልሹ አስተዳደግና የድንቁርና ውጤት የሆነ ድርጊት የራስን ሕይወት መስዋዕት ለማድረግ ከመጋበዝም በላይ የንጹሃን ዜጎች ሕይወት ለቀስተኛ አደጋ የሚዳርግ ነው። አንድ የህዝብ ማጓጓዣ መኪና በአንዲት ለቲክቶክ ብላ መንገድ ላይ በቆመችና በምትዘል አቅም አልባ ምክንያት ድንገት አቅጣጫውን ቢቀይር ወይም ቢሸሽ ከፊቱ ከሚመጣ ሌላ ተሽከርካሪ ጋር ተላትሞ የሚደርሰው እልቂትና የደም ኃላፊነት በማን ላይ ሊወድቅ ነው? እንዲህ ያሉ አግድም አደግ ድርጊቶችን በህግ አሳዶ የሚጠይቅና ጥብቅ ስርዓት የሚያስይዝ አሰራር ባለመኖሩ ህግ ጥሰቶችን ከቀን ወደ ቀን እየባሱ መጥተዋል። በመሆኑም ህብረተሰቡ እንዲህ አይነት የህዝብን ደህንነት የሚፈታተኑ ድርጊቶችን ሲመለከት ዝም ብሎ አልፎ መሄድ እንደሌለበትና ድርጊቱን በማስቆም ለህግ አሳልፎ መስጠት እንደሚገባ ጥሪ እየተላለፈ ይገኛል። ግለሰቦቹ በቁጥጥር ስር በመዋል ወይም ወዲያውኑ ለትራፊክ ፖሊስና ለጸጥታ አካላት በማሳወቅ ህጋዊ እርምጃ እንዲወሰድባቸው ማድረግ የዜግነት ግዴታ ነው። በማህበረሰቡ ሚዲያ ፍላጎት ሰበብ የሚደረግ ማንኛውም የትራፊክ ደህንነት መዛባትና የስነ ልቦናና የህግ መጠየቅ የሚያስከብር በመሆኑ የሚመለከታቸው አካላት በጥብቅ ቁጥጥር እርምጃ እንዲወስዱ ይፈልጋል። ዶልፊኑ ካሲኖ ለመሸሽ ሲባል እቺ ልጅ በልቷት ነበር። ተጠያቂው ማን ይሆናል? ጭፈራውን ወደ ጎን እንተውና እጅግ በጣም የሚያሳዝኑ ነገሮችን እየተመለከተ ነው። እቺ ልጅ ደግሞ ሙስሊም በመሆኗ ራሱ ብዙ ጥያቄዎችን እያስነሳ ይገኛል። እስቲ ወደ ራሳችን እንመለስና እንዴት ነው ለማግባት አላሰብክም ወይ? ማግባት አልፈልግም። አንዳንድ ሰዎች ደግሞ እንዲህ ስላችሁ በግድ አታግቧ የቀረ ይቀር እንጂ እንዴት ነው ሰው በግድ የሚያገባው? ፊፋቲውኝ ሰዎች እያዩ ነው ፈገግ በይ። አላላላ ደብሯት አይደለም መጣለፍ ስለነበረች ደንግጣ ነው። አበሻ አይታጣቅም ውዙ ቢላ ካልተመቸሽ ይቅር እንጂ በደስታሽ ቀንማ እንደዚህ ተከፍተሽ ማየት አልፈልግም። ወደቴ ነው የምልሽ። እኔ አግቢ የምልሽ ያው ጀስት ለመብላት ብቻ አይደለም፣ ያው ደስታሽንም ለመመልከት ነው፣ ልጆችሽንም ለማየት ብዙ ነገሮች አሉ እንጂ እኔ እንድታገቢ አይደለም፣ ጫና አይደለም። ልፋ ያለው በህልሙ ግንድ ተሸክሞ ዞር ያድራል እንዴ። ሚስት ባሏን ለማስተማር ብላ 4 እንቁላል ሰርታ 4ቱንም በተከታታይ ሰጠችው። እሱም 4ቱንም በልቶ ከጨረሰ በኋላ ከ4ቱ እንቁላል መካከል የተለየው የትኛው ነው አለችው። ኧረ አንድ አይነት ነው፣ ልዩነት የለውም አላት። አየህ እኔም ይሄ እንዲታቅ ብዬ ነው፣ ሁሉም ሴት አንድ አይነት ናቸው አለችው። እዚህ ጋር ግን ለማስታወስ ያህል በእርግጥ 4ቱም እንቁላል ልዩነት የለውም፣ ግን እሱ የጠገበው 4ቱንም በልቶ ከጨረሰ በኋላ። ደስ ብሎሽ ነበር ወላሂ ደስ ብሎሽ ነበር። ዶሮን ሲያታልሏት በመጫኛ ጣሏት ይባላል። አረካሽኛ ደስ ብሎሽ ነበር። የለ አንተ ቆሻሻ ሰው ነህ አንተ።
በዚህ ቀልድ ለማሳቅ ባል ለሚስቱ ይህን ነገር ይነግራታል። ሌሊት ነበር። ከነገራት በኋላ እሱ ረስቶ ተኝቷል። እሷ እኮ ለቀልድ ነው። እውነት ይሄ ቀልድ ነው። አታምርሩታ። ነገሮችን ቀለል አድርጉት እንጂ ኖ ዓለም እኮ እንደዚህ ያለ በዚህ ህግ አይደለም ማለት እንዲህ ከበድ ስታደርጉ ነገሮች የምር እየሆነ ይሄዳል። አንዳንድ ቀልዶችንም ተረዱ። 4 ብናገባም ለቀልድ ነው እንጂ አምርረ ምናምን ባንቺ ነች አይደለም። ዶሮን ሲያታልሏት በመጫኛ ጣሏት ይባላል። እንዴት ነሽ? ባልሽ የለም እንዴ? ምን ነው እንጨት እንዲፈልጥልኝ ፈልጌው ነበር። ባለቤትሽስ? እጁ ለስላሳ ስለሆነ እንትን ይላል፣ ይበላሽበታል እጁ። ኮምፒውተር ነው ብዙ ጊዜ የሚነካካው። እንደዚህ አይነት ነገር ሰርቶ አያውቅምና ያንቺ ባል ካለ ባለፈው ላንቺ ሲፈልጥ አይቼዋለሁ። ያንቺ ባል ኮምፒውተሩ ላይ፣ የኔ ባል ፍልጥፍልጡ ላይ። እንደዚህ አይነት ቀልድም ጀመራችሁ? ሰዎች አስቤዛ በምን አይነት ሁኔታ እየኖሩ ነው በዚህ ኑሮ ውድነት ብለን ለማየት ሞከርን። አስቤዛ በየስንት ጊዜው ነው የምታደርጊው? አጠቃቀምሽስ እንዴት ነው እያላችሁ ብዙ ጊዜ ትጠይቁኛላችሁ። ስለዚህ አብሬ ዛሬ ጥያቄያችሁን እመልሳለሁኝ። አካውንቴ ስለተመታ ኮፒ ሊንክ አድርጉልኝ የምትወዱኝ እና ፎሎ አድርጉኝ። ቪዲዮ ብዙ የሆነ ፎሎ ግን እያነሰ ነው። 100,000 አስገቡኝ እና ዛሬ አስቤዛ ወጥቼ አደረኩኝ። ልጆቹ ክረምት ስለነበረ በደንብ ጣፋጭ ነው የገዛሁላቸው። ምክንያቱም በትምህርት ሰዓት ምንም አይነት ጣፋጭ አልገዛላቸውም፣ አይበሉም እና ደግሞ ብዙ እንግዳ ስለሚኖርብኝ ይሄን ሰሞን ጊሽጣም ገዛሁኝ። መኮረኒ ለልጆቹ ይሄን አደርግና ለኛ በኖርማሉ መኮረኒ በኪሎ ነው የገዛሁት። ኦሪዮ ብስኩትን በጣም ስለሚወዱ እነዚህንም ቸኮሌቶች አድርጌ በዛ አድርጌ ገዛውላቸው። ቀንሼ አስቀምጥና ይሄንን ስቶር ነው ማድረገው። ይሄን ኢንዶሚ እኔ ስለምወድ ነው፣ ያው ሁሌ አልበላም፣ ከስንት አንዴ ነው። የሻይ ቅመም እንደገና የሰላጣ ድሬሲንጎችን ገዛሁኝ እና ኢንዶሚንም ሁሌ አይበሉም። በጣም ከስት ጊዜ አንድ ጊዜ ነው የሚያስፈልገኝም ብቻ ትንሽ አውጥ ቀንሼ ሌላውን ስቶር ነው የማስገባው። አስቤዛዎቼን ሁሉንም ባንዴ አልጠቀምም። የሚያስፈልገውን ትንሽ በቃ በጣም ትንሽ የተወሰነ ነው የማስቀምጠው። ያንን ከቀነስኩኝ በኋላ ሌላውን ስቶር ነው የማደርገው። ምክንያቱም ሁሉም ነገር ባንዴ ሲቀርብ ተፈጃጅቶ ያልቃል። እኛም ሆነን አጋዦቻችን ያው በስርዓቱ ሲቀርብልን ነው አሪፍ የሚሆነው። ስለዚህ እንደዚህ አድርጌ ሰተርኩኝ። ይሄን ዚፐር ባጉን ከየት ነው የገዛሽው ትሉኛላችሁ? ኦልማርት ነው። እንደገና አሳም ገዛሁኝ፣ ቺዝም ገዛሁኝ። እኔ ይሄ የሽንት ቤት ማጠቢያ በጣም አሪፍ ነው። ሴራሚክ ነጭ ነው የሚያደርገው። ይሄ ደግሞ ለሽንት ቤት ነው የገዛሁት። በእርግጥ ለሳሎን ነው የሚለው ግን ለሳሎን ብዙም ሽታው አልተመቸኝም። በስትሮበሪ ፍሌቨር ብትገዙት በጣም ነው የሚጣፍጠው። 400 ብር ነው ዋጋው፣ ግን ቢያንስ ለ3 ወር ለ4 ወር ጊዜ ያስጠቅማል። እና እንደዚህ አስቤዛዬን አደራረኩኝና ራሴን ቀናንሼ የማስቀምጥ ያንሳላ አስቤዛቺ እቺን ተመግቦ መኖር ይቻላል ነው ወይስ ለኑሮ ውድነቱ ብለሽ? ያንሳል፣ እውነት ያንሳል። ግን ያው የኑሮ ውድነቱን አማካኝ ያደረገ አስቤዛ ስለሆነ እንደምንም አብቃቅቶ መጠቀም ነው። ያው ችግር ብልሃትን ያስተምራል የሚባለው አብቃቅቶ መጠቀም ከሆነ ይበቃል። አልሐምዱሊላህ ከጠዋት ተመርቀናል፣ ከሰዓት ደግሞ እንሞሸራለን። አልሐምዱሊላህ ጠዋት ተመርቃለች፣ ከሰዓት ትሞሸራለች። ማታስ ንገሪን። አሜን። ላገባ በመውለድ ቤተሰቦቼ ከሰሙ ይቆጡኛል በማለት የገዛ ልጇን ገድላ የቀበረችው እናት በእስራት ተቀጣች። በቡኖ በደሌ ዞን ጮራ ወረዳ ድልብ የሚባል አካባቢ አንዲት እናት እንግዲህ ግንቦት 5 2018 ዓመተ ምህረት ወንድ ልጅ በሰላም ትገላገላለች፣ ሆስፒታል ውስጥ ማለት ነው። ግንቦት 6ም ከወለደችበት ሐኪም ቤት ልጁን ይዛ ትወጣለች። ሳላገባ ስለወለድኩ አባቴ በተለይ ከሰማ ይቆጣኛል በማለት የወለደችውን ሕፃን ወንድ ልጅ ማለት ነው ገድላ ከቤተሰቦቿ አጥር ጀርባ አካባቢ ቆፍራ ትቀብራለች። ታዲያ ይህች ግለሰብም በቁጥጥር ስር ትውልና እንግዲህ ሐምሌ 20 2018 ዓመተ ምህረት በ15 ዓመት እስር እንድትቀጣ ፍርድ ቤቱ ወስኖባታል። ለዛ ነው በቁርአኑ አጥብቆ የከለከለን። አብላች አረ በቃኝ
በቃክ ለነገ ምግብ ቀርቦ ለነገ አንዳንድ ሰዎች ጠግበናል ብለው ሙሉ ድስት ፍርፍር ይጨርሳሉ የሚባለው በዚህ ምክንያት ነው። ስለ ሙስሊሞች አንድ ጥያቄ አለኝ እያለ ነው አንድ በእስልምና በክርስትና ወይም ደግሞ ሃይማኖት የሌለው ሰው። በፊት ላይ ስለ ሙስሊሞች ጥያቄ ከሚፈጥርብኝ ነገር አንዱ አብዛኛው ኢትዮጵያ ውስጥ ያሉ ሙስሊሞች ሀብታም ናቸው፣ እንዲሁም ደግሞ ብዙ ንግዶችን የተቆጣጠሩት ሙስሊሞች ናቸው። ሱቆችን ብታዩ፣ መርካቶ ብትሄዱ ምናምን አብዛኞቹ ሙስሊሞች ናቸው። ጥያቄ የሆነብኝ ነበር ለምንድን ነው በተለየ ሁኔታ ሙስሊም ባለሀብት የሚበዛው ምናምን ብዬ ሳስብ ኢቭን ሃይማኖታቸው ነው ብዬ አስብ ነበር። በቅርቡ አይደል እንደ ሚስጥሩ የገባኝ ሃይማኖታቸው ወይም ደግሞ እምነታቸው አይደለም ሀብታም የሚያደርጋቸው። ምንድነው? ሁለት ነገር አለ እኔ የደረስኩበት ነው ሀብታም እንዲሆኑ የሚያደርጋቸው። አንደኛው ይተባበራሉ። ነብዩ መሐመድ ካስተማራቸው አሪፉ ትምህርት አንዱ ሙስሊሞች እርስ በርስ እንዲተባበሩና ዩኒቲ እንዲኖራቸው ነውና በጣም ነው የሚተባበሩት። የሆነ ኢንፎርሜሽን ካለ ኢንፎርሜሽን ቶሎ ቶሎ ይለዋወጣሉ። ክፍት የሥራ እድሎች ሲኖሩ ፈጥኖ ነው የሚናገሩት፣ ያስተምራሉ፣ ልምዳቸውን ሼር ያደርጋሉ፣ በገንዘብ ይተባበራሉ። ገንዘብም ካስፈለገ ምናምን አዋጣው ምናምን ይደጋገፋሉ። የመተባበር ችግር የለባቸውም። በጣም ነው የሚተባበሩት፣ እርስ በርስ ዩኒቲ ያላቸው። ሶ ይሄ እጅ ለእጅ ተያይዘው እንዲያድጉ ይጠቅማቸዋል። ሁለተኛው ደግሞ የሥራው ባህላቸው ጋይስ በጣም ትጉ ናቸው። ስራ ላይ ካያቸው በጣም ነው የሚሰሩት። የሰላት ታይም ሲደርስ ብቻ ነው የሚሰግዱት። ከዛ ውጭ በቃ ስራ ላይ ናቸው አብዛኞቹ። አንደኛው ትጋት ያሉ ስራ ይሰራሉ፣ ሁለተኛው ደግሞ አንድነት አላቸው። ይሄ ሁለቱ ነገር በጣም ትልቅ ፓወር አለው ሰክሰስፉል እንዲሆኑና አብሮ ለማደግ ባይዘው መተባበር በጣም ትልቅ ቁልፍ ነው። ኢትዮጵያን እንደ ሀገር እንዳናድግ ከሚያደርገን አንደኛው ነገር እርስ በርስ ስለምንጓተት ነው። ምቀኝነት ቤቱን ከሰራባቸው ሀገራት ውስጥ የመጀመሪያ ኢትዮጵያ ነች። በቃ እርስ በርስ መጓተት እንጂ መተባበር የሚባል ነገር አናውቅምና ያው ሃይማኖትም ቢሆን ከምንም ጥሩ ነገር መኮረጅ ጥሩ ነውና ከሙስሊሞች አንድነታቸውንና የሥራ ባህላቸውን ብንኮርጅስ ምን ታስባላችሁ? በነገራችን ላይ አሁኖቹ ሙስሊም ናቸው እንጂ ትንሽ ደካማ፣ የድሮቹ እጅግ በጣም አስገራሚ ናቸው። በታሪክም የምናውቀው ነው። ይሄን ሁሉ ነገር ደግሞ እየፈጠረ ያለው ምን እንደሆነ ታውቃላችሁ? መስጂድ ውስጥ የሚገናኙ ጀማዓዎች፣ መስጂድ ውስጥ የሚገናኙ ሰዎች ታማኝነት አላቸው። እርስ በርስ እጅግ በጣም የሚተዋወቁ የሚዋደዱ አይነት ሰዎች ይሆናሉ። ሙስሊም መሆንህን እኔ ሙስሊም ነኝ ሳትል ንገረኝ። ሙስሊም መሆንህን እኔ ሙስሊም ነኝ ሳትል ንገረኝ። ቶሎ በል፣ ቀላል ነው፣ ብዙ አማራጭ አለ። ሙእሚን ነኝ በል። ሙስሊም ላኢላሃ ኢላላህ ብሎ መጥቀስ ይችል ነበር። አልሙስሊሙ አልሐቂቂ ወይም ትክክለኛ ሙስሊም የሚባለው ማን ነው? የቱ ነው ትክክለኛ ሙስሊም የሚባለው? ሐዲስ ላይ ተጠቅሷል። ትክክለኛ ሙስሊም የሚባለው አልሙስሊሙ አላህን ብቻ የሚገዛ በለው። ሐዲስ ላይ ተጠቀሰ ያለ እውነተኛ ሙስሊም ማለት ሌሎች ሙስሊሞች ከምላሱና ከእጁ የዳኑ ሰዎች ናቸው። ከአረብኛ ወራቶች ይሄ የአረቢክ ካላንደር ውስጥ ማለት ነው በቁርአን ውስጥ የተጠቀሱት እነማን ናቸው? በቁርአን ውስጥ የተጠቀሰው የረመዳን ወር። እሺ፣ ሌላ አለ? ሌላ የለም። አላህ ደካማ ቤትን በመገንባት ምሳሌ ያደረጋት እንስሳ ምንድን ነች? ነምል። ጭራሽ አንከቡት ወይም ሸረሪት። ኢነ አውሀነል ቡዩቲ ለበይቱል አንከቡት። አህመድ የሚለው ስም በየትኛው ሱራ ነው የተጠቀሰው? አህመድ በሱረቱ ሰፍ። ማሻአላህ። ኢስላም አይገዛንም። ሰላም አይገዛንም። እኛ ማሮች ነን። ሰላም አይገዛንም። በጣም ትክክለኛ ሰዎች ነን እኛ ሙስሊም አይመራንም እስከሚሉበት በጣም የሚገርም ኋላ ቀርነት። ዓለም በዚህ ልክ ኋላ ቀር የቀረበት የለም። በጣም የእውነቴን ነው። ሞንጎል በዚህ ልክ ኋላ አልቀረም። አማዞን ጫካ ውስጥ ያለ ሰውዬ በዚህ ልክ ኋላ አልቀረም። ወላሂ ነው በጣም የሚገርመው። እንዴት ነው ሰው እንዲህ ኋላ መቅረት የሚቻለው? ወላሂ ግን በጣም የሚገርም አሁን እነሱ በጣም ላይክ በጣም ቴሪፋይንግ ነው፣ አስፈሪ ነው።
ለሰው ልጅ ይሄ ሰብአዊ መብት የማይከበርበት ነው የሚሏቸው ሀገራት ዓለም ላይ በጣም ሰላም ካለው ኢቭን እነሱ ኋላ ቀርነት ብቻ ሳይሆን ጥላቻን የደመረበት ኋላ ቀርነት። በነገራችን ላይ ኒውዮርክን የሚመራው ሙስሊም ነው። ኒውዮርክ ታላቋ የአሜሪካ ዋና ከተማን የሚመራው ሙስሊም ነው። ነገር ግን ደግሞ እዚህ ወርደን ስንመለከት ይቀባጠራሉ። ስማኝ አዝማሩ ባንጃው አረቦች ምን ይላሉ መሰለ? አልጂባሉ ላ ቱድፈኡ ቢል አይዲ ይላሉ። ተራራ በእጅ አይገፋም ለማለት ነው። እና ጀበሉን ለመግፋት አትሞክር። ማወራው ስለ ተራራ አይደለም። ጀበሉ ላይ ሰሞኑን ዛቻ የተለያዩ ነገሮች እንመለከታለን። እንደ አይን እንደ ብሌናችን የምናያቸው ኡስታዝ ናቸው። በአህባሽ ወቅትም እንግዲህ እንደምታውቁት ከ5 ዓመት በላይ ታስሮ የወጡ እጅግ በጣም ጀግና ሙስሊሞች ናቸው። ተቀጥቅጠው ሽባ ሆኖ ነው። እጅግ በጣም በሚያስገርም መልኩ በአንድ ንግግር ይታወቃል ጀበሉ። በምን ይሄንን ንግግር እነሱ አይወዱም። ስልጣን ላይ ሙስሊም መቀመጥ የለበትም የሚል አመለካከት አላቸው። ነገር ግን ደግሞ ጀበሉ ይመጣና ኢትዮጵያውያን ሙስሊሞችን በየከተማው በየመስጊዱ ስታይ ብዙ ናቸው። ለምንድን ነው በየቢሮ ስትገባ አንድ ሙስሊም ነው የምታገኘው? ዋይ ለምንድን ነው የማያገቡት ብለህ አስበህ ለምን ስትል መንግስት መስሪያ ቤት ገብቶ መስራት ስለማይወዱ ነው ወይስ ሌላ ኦፕሽን ምንድን ነው ብለህ ስትል ከትምህርት ቤት ጀምሮ ፊልተር አድርጎ የሚያስቀራቸው ቁጥራቸው መንግስት የጠቀሰውን እንቀበል ፎር ዘ ሴክ ኦፍ አርጊውመንት ማለት ነው። ጀነራሊ ሴንሰሱ ልክ አይደለም ብዬ ባምንም እንበልና 33 ምናምን 34 ያለው እንቀበል። የትኛው ፐርሰንት እንቀበል ለመከራከር ያህል የትኛውም የኢትዮጵያ መንግስት መስሪያ ቤት ውስጥ ሂድና ሙስሊሞች ፌደራል መንግስት ሂድ፣ አዲስ አበባ ሂድ፣ ሁሉም 10% ሙስሊም ሰራተኛ ያለበት መስሪያ ቤት ካለ እኔ ለመቀጣት 10% ዋይ ስትል እንደዚህ ፊልተሪንግ ሜካኒዝም እየተቀመጠ ከትምህርት ወደ ኋላ የሚያሰናክል ዘም ሲገቡ መመሪያ ደንብ እያሉ ኢትዮጵያን አቀፍ እናድርገው ስንል በተግባር ማስተካከል ያለባቸውና ኢትዮጵያ ሁሉም ወገን የኔ የሚለውን ውስጡ ማየት አለበት። ምሳሌ ቅድም ያነሳው ላይ መንግስት ምን ያደረገ ነው? ኢትዮጵያ በብሔር አካሄድ ሁሉም ብሔር ብሔረሰቦች ራሳቸውን በመንግስት መስሪያ ቤት ውስጥ ማየት አለበትና የብሔር ማመጣጠን መሰራት አለበት ተብሎ ይተሰራል። ብዙ ጊዜ የሚነሳው ምንድነው? ጾታ ሲመጣ ሴቶች እኩልነት ወይ ተሳትፎ ማረጋገጥ አለብን ነው። ኦኬ ብሔር ሲመጣ ኢምፖርታንት፣ ሃይማኖት ሲመጣ እኛ ሃይማኖትን አላየንም ስንመድብ ብለን ብቃትን ነው ተብሎ መሽለክ ይፈልጋል። ኢትዮጵያ በሁሉም አስፔክት ኢትዮጵያውያንን መምሰል አለበት። የሆነ ሰውን የሆነን አካል ለብቻ የምትመስልና የሆኑ ሰዎች እኛ እዚህ ውስጥ የለንም ካሉ እቺ ኢትዮጵያ የሁሉም ሆና መቀጠል አትችልም። የጊዜ ጉዳይ ነው እንጂ ሳምሄር ፕሮብሌም ይገጥማታል። ስለዚህ ኢንክሉሲቭነት በሁሉም ደረጃ አሳታፊነቱ መሟላት አለበት የሚል ይሄንን ንግግር ነው እንግዲህ የማይፈልጉት እነሱ። በዛ መድረክ ላይ ራሳቸውን ብቻ ነው ማየት የሚፈልጉት። እዚህ ጋር ደግሞ እሱ እየተቃወመ ነው። ይሄንን መቃወም እንግዲህ እነሱ አይወዱም። እንደዚህ አይነት ንግግሮችን አይወዱም። ብዙ ዘመቻዎችን ጀምሮበታል። ሊያሳስሩትም የሚፈልጉ ብዙዎች። ነገር ግን በእነሱ ሚዲያ ላይ ነው ይሄንን ቃል ሂዶ የተናገረው። የሱ ተቃራኒ ደግሞ አንድ ሰው አለ አረልኝ ብሎ ፍልስጤሞችን ምናምን የሚል ሰው በጣም ያሳዝናል። ምን ያደርግላቸው ይችላል? ለፍልስጤሞች ድምጽ ሁንልን ይላል። የራሷ ያረረባት የሰው ታመስላለች እንዳለውን ብዬ ነው ወንድሜ። ሱሺ ባቢዝ ሱሺ ባቢዝ እኛ ጋም ሰዎች የሞቱ ነው። ሰዎች በረሃብ ያለቁ ነው። እኛም ጋር ወንድሞች እህቶች ደብረ ብርሃን ላይ ተሰጥተዋል እና እነሱን እንዴት እንርዳቸው? በየሆስፒታሉ መታከሚያ የሌላቸው የኢትዮጵያን ሕዝብ መጀመሪያ ታደግ። ፍልስጤሞች ኢንሻአላህ አላህ ካለ ደግሞ በነገራችን ላይ ሀገራችን ሁኔታ ምንም ማድረግ አንችልም። ችግሩን የፈጠርነው እኛው ራሳችን ነን። ያንን ነገር እያደረግን ያለ ነው። ያንን ነገር እኛ ለራሳችን ብናቆም የሚቆም ነገር ነው። ይሄንን የፍልስጤሞች ግን ለራሳቸው ማቆም አይችሉም። ለራሳቸው የፈለጉትን ነገር ማድረግ አይችሉም። የኢትዮጵያና የፍልስጤም እጅግ በጣም የተለያየ ነው። ብዙ ጊዜ ለመናገር ሞክሬ ነበር። እጅግ በጣም በሚያስገርም መልኩ አልሙስሊሙ አኹል ሙስሊም በሚባልበት ጊዜ ምንም አናቃቸውም የሚሉ ቃላቶችን እየወረወረ ነበር እኚህ ኡስታዝ። እጅግ በጣም አዝናለሁ በዚህ ንግግራቸው። ስህተት ይሆናል ብለንም እንጠብቃለን። ስህተታቸውንም ለማረም ወይንም ደግሞ ይቅርታ ይጠይቃሉ ብለን እንጠብቃለን። ብዙዎቹ ቲክታክ ላይ የሚያውቋት አንድ ልጅ አለች፣ ኮኪ ወይንም ደግሞ ኮኬት የምትባል። እቺ ልጅ አንድ ችግር አጋጥሟታል ተብለው ብዙዎቹ እየተቀባበሉ ነው። ምንም አልሆነችም ጋይስ፣ ላስረዳችሁ እና እሷ አገሯ ከገባች ኦልሞስት ወደ
አብዱል ፈታህ የሚያሳያችሁ ፕሮፋይል ላይ ማለት ነው። ወደ 10 ዓመት ሆኗታል ሀገሯ ከገባች። እዚህ ሳውዲ ላይ ያለች ስደት ላይ ያለች አላርሐማቸው አባቷን ቀብራለች ሳታገኛቸው። አሁን ደግሞ እናቷን ማግኘት አለባት፣ ከእናቷ ጋር መገናኘት አለባቸው። አጋጣሚ ነው የተናገረችው ይህንን ጉዳይ። እኛ ደግሞ ይህንን ማድረግ አለብን ለአንድ እህታችን፣ ለሙስሊም እህታችን እንዲህ ላይ ለምትሰራ በጣም ብዙ መሰፋ ልጅ ናት ብለን የተሰበሰብ ነው። ኡስታዞቻችንን የሚያስቸገር ነው። ለእሷ እስከዛሬ የቆየችበትን የኢቃማ እንትን አለባት። እሱን ለማስተካከል እና ከእናቷ ጋር ለማገናኘት ነው። ከተገናኙ ውስጥ 10 ዓመት ይሆናታል። እናቷን ካየቻቸው በቪዲዮ እንኳን አይታቸው አታውቅም። ውስጥ 10 ዓመት ሆኗታል። እና እሷ እንደምትለው የእናቴ መልክ እየጠፋኝ ነው ብላ እንግዲህ በጨዋታ ያወራችውን ነው። እኛ አሁን እንደሷ ነገር ለማድረግ የተዘጋጀ ነው። እናቷን ማየት አለባት። አባቷን ከፍንትን ስደት ላይ ሆና የሸኘቻቸው አላገኘችም፣ አላስቀበረችም አባቷን። እናቷን ማገናኘት አለብን። ወደ ሀገሯ መግባት አለባት። ኢቃሟን አስተካክለን ወደ ሀገሯ ትግባ፣ ለዲን የምትሰራ እህታችን ናት ብለን ነው በር ልንሰበስብላት ነው። ኢቃሟን ለማስተካከልና ያለውን ነገር ከቤተሰቦቿ ጋር ለማገናኘት ነው። ይሄ ነው ያለው ጉዳይ። አይ አትደንግጡ፣ እሷ ደህና ናት፣ እናቷም ደህና ናት። ወላሂ ይሄ ነው ለዚህ ጉዳይ የተሰበሰብ ነው እና በዚህ ጉዳይ ላይ ብዙዎቹ እየተነጋገሩ ነው። ነገር ግን እሷ ደህና እንደሆነች ማወቃችን አንድ ነገር ነው። ብዙዎቹ ግን እየተቃወሙ ቢሆንም በአጭሩ ግን አንዳንድ ሰዎች ሊያግዟት ፈቃደኛ የሆኑ በብዛትም እንዳሉ ሊታወቅ ይገባል። የምትቃወሙ ሰዎች እረፉ። ወላሂ ብታመም የምታከምበት ብር የለም። አላህ ያርገው እንጂ እንኳን ተነስተህ መጥተህ ይሄ ከሀገር ውጭ ወጥተህ ነገ እንደማንኛውም እኔ ትላንት ስለምንለት እንደነበረው ሰው ይለመንልኛል። እስር ቤት በገባሁበት ሰዓት ላይ እኮ ለዋስ ተብሎ 400 ሺህ ብር ሲደረግ አላህ ኸይር ጀዛውን ይክፈለው። ኡስታዝ አቡበክር ነው የከፈለው። የምናስይዘው እንኳን ብር የለም። እዚህ ቤት ውስጥ ያለ እዚህ ድርጅት ውስጥ ቆጥ ላይ ነው የምተኛው እንዴ። ወላሂ በጣም ብቻ ሰው ማለት የቱ ጋር ነው ሀቅ? የራስህ የሆነ ሰው ሙስሊም ነኝ የሚል ወንድም በሱ ላይ ቪዲዮ ሰርቶ ሌላው እንዲደፍረን አደረገ። የምትሰራው ቪዲዮ ላይ እየተሳለቁ ያንን ፒክቸርህን ነው የሚያበላሹት። ያንን ስዕልህ ነው በነከሌ ላይ በልጆቹ ልትለምን በልጆቹ ልታስጮህ መተው ሊያዩ ምን በየሰው ጭንቅላት ውስጥ ቴረር ፈጥረው ይሄ ሁሉ ነገር እየሰራህ ያለበትን ተከታይና ያለህን የሚዲያ እንትን ተደራሽነት ይኸው ኢቭን ያንን መረጃ እያለ እሱ የሰነድ ማስረጃ ባንክ ፐርሚት የተደረገበት ከዛ ቢል ኦፍ ሎዲንግ ያለበት ጉምሩክ ደግሞ ይሄን ያህል መኪና አስገብተዋል ተብሎ ማረጋገጫ ሲሰጥ ደግሞ ከዛው እዚህ መስቀል አደባባይ ተከራይተው ነው። እኔ ማንም ገለልተኛ የሆነ አካል መጥቶ ካሊድ ናስር የሚባል ያለው የባንክ አካውንቶችን ቼክ ማድረግ እኔ ፋውንዴሽን ከመመስረቴ በፊት የነበረኝ ላይፍ እና ገንዘብ ምን ይመስል ነበር፣ አሁን ያለሁበት ሂደት በቃ ኦዲታብል ነው። እንግዲህ እዚህ ከ700 በላይ የሚሆኑ ወገኖቻችን ህፃናት፣ እናቶች፣ ነፍሰ ጡሮች አሉ። ተስፋ በቆረኩበት ሰዓት ነበረ ወደዚህ የመጣው። አሁን አልሐምዱሊላህ ሶላቴንም እየሰገድኩ ነው፣ ስራም ጀምሬያለሁ። በዙ አጋጣሚ ወላሂ ወንድም ሀሊድን እጅግ በጣም አመሰግናለሁ። ጎዳና ላይ ነው የተደፈርሽው? አዎ። አሁን በወጣ መልሼ ጎዳና ላይ ነው፣ ሱስ ውስጥ ነው። ማስተሽት ነበረ፣ ሺሻ፣ ጫት ምናምን ሁሉ ነገር በቃ እንትን ብያለሁ። አሁንማ በቃ ዲኔን አጥብቄ ይዤ ሶላቴን እሰግዳለሁ፣ ቁርአን እቀራለሁ። በቃ ወደ አላህ ነው የተመለስኩት። ከዛ ከእናትና ከአባቴ በላይ ነው ወላሂ ወንድም ካሊድ ማለት ነው። ሰዎችን የሚረዱ ሰዎችን ማበረታታት እየቻለን አጉር የምንናገር ሰዎች አለን። እነዚህ ሰዎች እጅግ በጣም ያሳዝኑኛል። እንደነዚህ አይነት ሰዎችን ነክታችሁ ከጫወታ ቢወጡ ወይንም ደግሞ ይሄንን ነገር ማድረግ ቢተው ብዙ ሰዎች ጎዳና ላይ ይወድቃሉ። ለነዛ ሰዎች አንድ ነገር ማድረግ የማይችል ሰው ነው ዛሬ እንደዚህ ወጥቶ በእነዚህ ሰዎች ላይ የፈለገ ቃላትን እየወረወረ የፈለገ ነገርን የሚል እነሱ ምንም ቢሉ ያምርባቸዋል። እነሱ በሀሳባቸው እጅግ በጣም ብዙ ነገርን እየሰሩ ነው፣ ብዙ ነገርን ደግሞ እያሳዩ ነው። ያንን ማድረግ እጅግ በጣም ይከብዳል። እንኳን ህዝብ አይደለም ቤተሰብን ማስተዳደር በዚህ ሰዓት እጅግ በጣም ከባድ ነው። ልናስብበት ይገባል። አሁንም ጀናዛ ፊት ማየት ያስፈራል ወይስ የማያስፈራም አለ?
የሚያስፈራው የማያስፈራውም ትለየው ያው ጦት ከጀመርክ በኋላ ካየው በኋላ ግን መጀመሪያ ላይ ጀናዛ መጣ ተብሎ ያው ወደ ጀናዛው ማጠቢያ ክፍል ስትገባ ያው አልጋ ላይ ታገኘዋለህ ጀናዛው ይሄን ደግሞ አንተ ተቀብለህ ታስገባዋለህ ልብሱና ወላልቀ ጀናዛው እስከምታየው ድረስ ምንም አይነት ጀናዛ ይሁን ትፈራለህ ምን አይነት ይሆናል የሚለው ነገር ውስጥ ላይ አእምሮ ላይ መጣ ነገር አለ ያን ፓርት ነው የሚያስፈራው ሱብሃንአላህ እጥበት ከም እንደሚጀምረው እጥበት ያው በመጀመሪያ ጀናዛውን ሰውነቱን ታማሙታለህ ምናልባት አሁን ጀናዛ ልክ ሰው ሲሞት በሞተበት ሐል ነው የሚሆነው አንዳንድ አሁን ልምድ የሌላቸው ሰዎች ወይም ደግሞ የሚያማሙታቸው ሰው የሌላቸው ሟቾች አይናቸው ወደ ላይ መግለጥ ያው ነፍስ ትውጣ እየተከተለ አይደል አይናቸው ወደ ላይ መግለጥ አፍ መክፈት ወይም እጅ ወደ አንድ ሳይድ ድርቅ የሚለው ነገር አለ እነሱን ታለሳለሳለህ መጀመሪያ በመቀጠል ያው ልክኛ በህይወት ያለን ሰዎች እንደምናደርገው ልብስ ነው ማወላለቅ የሚጀምረው በግራ በኩል ጀምርና ልብሱን ታወላልቃለህ ልብሱን ካወላልክ በኋላ ያው ታስተነፍሳለህ አፍና አፍንጫውን ትይዛለህ ሁለት በአንድ በኩል ወንድም በአንድ በኩል አንተ ትይዝና አፍና አፍንጫውን ትይዛለህ ምናምን በፍሳሽ ካለ ወደ አንተ እንዳይመጣ ለራስን ጥንቃቄ እያደረግ አንድ ሰው ደግሞ ከጀርባ በኩል እጁን አስገብቶ ከስር ከፍ ያደርጋል ፍሳሾች ካሉ እንዲወጡ ማለት ነውና አንድ ሰው ሆዱን ጫን ይላል በአንደኛው እጁ ሆዱን ጫን ያደረግ ምናልባት የሆነ የቀሩ ነገሮች ካሉ እነሱ ነገሮች እንዲወጡ ታደርግና በቀጥታ ወደ እስቲንጃ ነው የምትሄደው እስቲንጃ ታደርግና እኛም እንደምናደርገው ውዱ ነው የምታስደርገው ምናልባት ውዱ እዛ ጋር ያሉ ኡስታዞች እንዳስተማሩ ተጨረሰ በኋላ መጨረሻ ላይ ማስተረፍ ትችላለህ ወይም መጀመሪያ የሚሉ አሉ ያው እኛ የምናደርገው መጀመሪያ ላይ ነው ውዱ እናስተርግና በቀጥታ ወደ እጥበት ነው የምንሄደው አንዳንድ ጀናዛ አጥብና ሙስሊም መሆኔ ይሁን መሞት ያሁን በሞትኩኝ ብለህ የምትመኝባቸው አይነት ሀቲማዎች ደስ የሚሉ ነገሮችን ያጋጥማል ያው አንዳንዶቹ ሚዲያ ላይ ያካፈልኳቸው አሉ ከነሱ አንደኛው አንዴ እንደውም ሰለምት ነበረች የሰራው ቪዲዮ አይተው ከሆነ እሺ ያ ጀናዛ እስካሁን ድረስ ሽታው አሁን ድረስ ማለት ነው ይሰማኛል አሁን ድረስ ማለት ነው ሁሌ በገባሁኝ ቁጥር ወይም ለሂድማ ስወጣም ሁሉ ጊዜ ቦታውን አየዋለሁ የጀናዛው የመቃብሩን ቦታውን አየዋለሁ ያን የተፈጠረው ነገር ምንድነው በለቱ ከአምስት በላይ ጀናዛዎች ነበሩና ያው ጉርባሩ ያው አዲስ አበባ ላይ ያለው ጉርባር ትንሽ ቀረቤታ አለው ከቦታ ጥርት ማንጻር ካንዱ ማለት ነው እና አሁንኛ ስንቀብር በግራ በኩል ለህድ ይቆረጣል በቀኝ በኩል ለህድ ይቆረጣል ማለት መጀመሪያ የተቀበረ አሁን ሶስተኛ ዙር ነው የሚቀበርበት መሬቱ ማለት ነው እና የመጀመሪያ የተቀበረውን በቀኝ በኩል ካለ መጀመሪያ የተቀበረውን ጀናዛ እንዳይነካ በግራ በኩል ይቆረጣል ለህዱ ማለት ነው እና ያን በግራ በኩል መጀመሪያ የተቀበረው ደግሞ ከዛ በፊት ወይ ትላንቱ ወይ ቀደም ብሎ የተቀበረው በቀኝ በኩል ለህድ ከሆነ ወደ በግራ በኩል ስቆርጥ ትንሽ ሁለቱ የመገናኘት ወይ ደግሞ የመቀራረብ አጋጣሚዎች ይከሰታሉና እንደዛ አይነት ነገር ተከሰተ እኛ ለሰላት ሄደን ሰግደን ስንመለስ አንደኛው ጉድጓድ ፈርሷል እና እዛ አካባቢ ላይ የነበሩ ነሳራዎች ነበሩና ቆሞ ክብ ሰርቶ ያዩታል ጉድጓዱ ማለት ጀናዛው ተከፍቷል ከፈኑ ይታያል ሲጀናዛ ነበርችና ከፈኑ ይታያል ከዘክ ስንመጣ ሰዎች ክብ ሰርቶ ቆሞ ያያል ምን ተፈጥሮ ነው ፈጠን ገባኝ እኔ ብዙ ጊዜ ልክ ቀብር እንደሰገድን ቀደም ብለን እንወጣለን እኔና ጓደኞቼ ማለት ለምን ጀናዛዎች እናያቸውና ፊዚካል ካላቸው ማስተካከል ሰውነት ቁመት ካላቸው ያን ነገር ምቹ እንዲሆን ለማድረግ ቀደም ብለን እንወጣለን ጀናዛው ከመምጣቱ በፊት ሰው እንዳጋጣሚ ሰዎች ክብ ሰርተው ቀረብ ቢሳዩ ጀናዛው ይታያል በጣም ደንግጫለሁ ማለት ሰዎች እዛ ጋር የነበሩ ሰዎች አንደኛ ያው የነበሩ ሰዎች መሳራም እንደመሆናቸው ምንድነው ማድረግ ያለብኝ አንደኛ ጀናዛ ሁሉ መጥቷል ይሄ ጉድጓድ ደግሞ ሊቀበርበት የተዘጋጀ ነው የመጀመሪያም ጊዜ ነበር ሲያጋጥመኝና ምንድነው ማድረግ ያለብኝ ኡስታዝ አብዱና ስር መጣና ምንድነው ኡስታዝ እንዲህ ፈርሷል እስቲ አየሁና ግባና አስተካክላል ቀለል አድርጉ ማለት ግባና አስተካክላል ያው ትእዛዝ ነው ገባኝ ልክ ዝቅ ብዬ ቦለኪትን አንስቼ ሸዋላ አድርግስል የሆነ ሽታ ደስ የሚል ሽታ መጣ ምን ያህል ጊዜው ነው ከተቀበረ 7 ጊዜ ነው ሰባተኛ ቀን ነው ጀናዛው ከተቀበረ ሰባተኛ ቀን ነው አሁን ጀናዛው በተቀበረ በሁለተኛ በሶስተኛ ቀን ያለው ነገር ማለት ከምን ሰማው ነገር ማንጻር በዚህ ልክ አይሸትም ምናልባት የሆነች የተቀየረ ሽታ ሊኖር ይችላል እኔ ብዙ ነገር ፈርቻለሁ ሀይቀተን ስትገባ ማለት ነው ሲገባ ማለት ነው አንደኛ ከምሰማቸው ነገሮች አሉ ሁለተኛ ያለው ሪያሊቲም ደግሞ ያም ስለሆነ ማለት ልክ ስገባ የሆነች ደስ የሚል ሽታ ሸተተኝና ዝቅ አልኩኝ ወደ ጉድጓዱ ሳሸተው በጣም ደስ የሚል ሽታ ነው ያለው ትንሽ ሰዓት መቆየት ፈለኩኝ ማለት ሽታውን መጀመሪያ የነበረውን ስሜት በቃ እንዲጠፋ አደረገኝና ግን ሰዎች አሉ የግድ ይሄን ነገር ሸፍኝ መውጣት አለብኝ የነበረውን ቦሊኬቱን አመጣኝ ከዳደንኩኝና አፈርናል ብዬ ወጣሁ
አሁን ነው መጨረሻችንን ያሳምርልን ማለት አሁን ነው መጨረሻችንን ያሳምርልን ማለት። በዱንያ እንደዚህ አይነት ምልክቶች ከታዩ አኺራ ላይ ምን አይነት ሰው ሊሆን ይችላል የሚለው ብዙ የሚያከራከረን ጉዳይ አይደለም። 2 ዓመት በፊት እንደዚህ ዘንጦ ፕሮፓጋንዳውን በቴሌቪዥን ይነዛ የነበረው ሙፍቲ ኦር ሰፖዝድ ሙፍቲ ተብየው አሁን ምን ላይ እንዳለ ላሳያችሁ። اسمك الثلاثي ومفصل هويتك أحمد بدر الدين محمد أديب حسون ይሄ ሰውዬ እንግዲህ አህመድ በድረዲን ሐሱን የሚባለው የበሻር ነጅስ ሙፍቲ ነበረ። ሙፍቲ ሆኖ እንግዲህ ለበሻር በጣም ባለው ቅርበት የተነሳ የሶሪያ ህዝብ ላይ የበሻር ሰራዊት ኦር የበሻር መንግስት የሚፈጽመውን በደልና ጭፍጨፋ በሙሉ ሲያነሳሳና በፈትዋ በሰፖዝድ ፈትዋ በሐሰት ፈትዋ ሲደግፍ የነበረ ሰውዬ ነው። አህመድ በድረዲን ሐሱን የበርሜሉ ሙፍቲ ተብሎ ሁሉ ቅጽል ስም ወጥቶለታል። ምክንያቱም በሻር ነጅስ የሚጠቀማቸው ከባሬል ቦምብ የሚባሉ አሉ፣ በዓለም አቀፍ ደረጃ የተከለከሉ በገዛ ህዝቡ ላይ ያንን ጭፍጨፋ እንዲፈጽም አይደለም በገዛ ህዝቡ ላይ ይቅርና ይሄ ሰውዬ ሐለብ ኦር የአሌፖ የሚባለው ቦታ ተወላጅ ነው። የገዛ የተወለደበትን ከተማ ህዝብ እንኳን እንዲጨፈጭፍ በሻር ነጅስ የበርሜል ቦምብ እየጣለ እንዲጨፈጭፍ ጥሪ ሲያደርግ ነበረ። በምታዩት መልኩ እንግዲህ አሁን እጁን በካቴና ተይዞ ፍርድ ቤት ቀርቦ ነበረ። የሱ ክስ ብቻ 8 ደቂቃ ሙሉ ነው የተነበበው። ክሱ በጣም ብዙ ክስ ነው የተከሰሰው። ከዛ ውስጥ በጣም በተደጋጋሚ የጭፍጨፋ እንዲፈጸምና ህዝብ እንዲጸዳ የህዝብ ማጽዳት እንዲደረግ ጥሪ አድርጋል ነው የሚለው። አህመድ በድረዲን ሐሱን የበሻር ነጅስን ሰራዊቶች እየሰበሰበ ዳዕዋ እያደረገ ሰፖስ ዳዕዋ የሐሰት ዳዕዋ ማለት ነው እያደረገ ጨፍጭፉ፣ እንደዚህ አድርጉ፣ ጨፍጭፏቸው እናንተ ናችሁ ልክ ምናምን እያለ ጥሪ ያደርግ ነበረ። እሱ በሚያደርገው ጥሪ እንግዲህ ክሱ ላይ እንደተነበበው እሱ በሚያደርገው ጥሪ የአሌፖ የኢድሊብ የመሳሰሉ የብዙ ከተማ ህዝብ በመቶ ሺዎች እንዲጨፈጨፍ ጥሪ ያደረገ ሰው ነበር አህመድ በድረዲን ሐሱን። ይህ ብቻ ሳይሆን እንግዲህ በክሱ ላይ ከተነበበው ውስጥ ምንድነው ያለውን የሙፍቲነት ስልጣን ተጠቅሞ ለህዝቡ ሃይማኖታዊ ፈትዋ ከመስጠት ውጪ እንግዲህ ከበሻር ነጅስና ከበሻር ከራሱና እንዲሁም ከሱ የደህንነት አመራር ጋር ከህግ ውጪ የሆነ ግንኙነት በመፍጠር ለገዛ ጥቅምህ ሙፍቲነትህን ለገዛ ጥቅምህ አውለሃል የሚል ክስም አለበት። በዛ በነበረው የጥቅም መተሳሰር እንግዲህ ፈትዋውንና ሃይማኖቱን ትቶ ያ መንግስት ከወደቀ የሚቀርበትን ጥቅም እንዳይቀርበት በማድረግ እንግዲህ የገዛ ህዝቡ ላይ ጭፍጨፋ እንዲፈጸም በተደጋጋሚ ፈትዋ ሲያደርግና ጥሪ ሲያደርግ ሁሉ ነበረ። ጥሪ ሁሉ ሲያደርግ ነበር ሄዳችሁ እንደዚህ አድርጉ በሚል። በዚህ ክስ ላይ ከተነበቡት ውስጥ አንደኛው ለምሳሌ የኢድሊብ ነው። ኢድሊብ እንደምታውቁት ኢድሊብ ውስጥ እነ አህመድ አሁን ያለው የአህመድ ሸርዕ ሰራዊቶች ኢድሊብ ውስጥ ነበር የነበሩትና ኢድሊብ ላይ በተደጋጋሚ ጥቃትና ጭፍጨፋ እንዲፈጸም በተደጋጋሚ ጥሪ ሲያደርግ የነበረና እንዲሁም በአንድ ቦታ ላይ እንደውም የኢድሊብ ሰዎች መተን እናጸዳቸዋለን፣ እንጨፈጭፋቸዋለን፣ የቱርክ ሰራዊት አያድናችሁም ሁሉ ብሎ ጥሪ ሲያደርግ ሁሉ የነበረ ሰው ነው አህመድ በድረዲን ሐሱን። እንግዲህ ብድር በምድር እንዲባል ወር ኢነላህ ሰሪዑል ሂሳብ እንደተባለው ሁሉ በዚሁ ምድር እንግዲህ እጁን በካቴና ተጠቅልሎ ፍርድ ቤት ቀርቦ ክሱን ውጧል ማለት ነው። እንደዚህ አይነት ሰዎች ናቸው ዋጋቸው መክፈል አለባቸው ብዬ አስባለሁ። ዛሬ ዝራች ፕሮግራም በዚህ ታቀ በቀጣይ ቪዲዮ እስክንገናኝ አና አንሱታ አቴኝ ኮሜንት ጀልት ብለሽ ከሰናከን ንሁሉ ላይክ ምግባር ለትረስዩ